Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ብቻውን የቀረው ህወሓት እንኳን የትግራይ ህዝብ የቀድሞ የህወሓት የፖለቲካና የወታደራዊ ክንፍ አባላት ቀንደኛ ደጋፊዎች ሳይቀር ህወሓትን ወደ ማውገዝ ጀምረዋል። በሰሜኑ ጦርነት ወቅት የህወሓትን የድል ዜና በማንበብ የሚታወቀው አንጋፋው ጋዜጠኛ ዳሞራ ያህያ ህወሓት የትግራይ ህዝብ ጠላት መሆኑን ተናግሯል። ጋዜጠኛው ዘበት ብሔራዊ ብርሰት በሚል ከሰሞኑ በግዳጅ መድረክ እያዘጋጀ የሚገኘው ህወሓት ለመድረኩ የሰጠው መፈክር እንደ ብሔር አንዋረድም የሚል ትርጉም ያለው ቢሆንም ቡድኑ ወጣቱን ለሱዳን እየሸጠ ወደ እናቶች እየተኮሰ ከግማሽ ሚሊዮን በላይ ወጣት ክልሉን ለቆ እንዲሸሽ በማድረግ ቀድሞ የትግራይ ህዝብን ያዋረደ ቡድን ነው ሲል ገልጾታል። ወጣቶችን በዶላር የሚሸጠውን ቡድን እንደ ትግራዋይ ለማሰብ የሚከብድ መሆኑን ጨምሮ ተናግሯል። በሁሉም አቅጣጫዎች እንደምንመለከተው ከሆነ ህወሓት ያለ ደጋፊ ብቻውን የሚፈራገጥ ሬሳ ቡድን ነው። አልሞት ባይ ተጋዳይ ለመሆን የሚሞክረው ይህ ስብስብ ካለፈው አስከፊ የጦርነት ጠባሳ ገና ያላገገመውን የትግራይ ህዝብ ሌላ ግጭት ውስጥ ለመክተት እየዳከረም ነው። የጦርነቱ ዋና አጋፋሪ የሆነው ደብረጽዮን ገብረ ሚካኤል ከዚህ በኋላ ምንም አይነት ሰላማዊ ድርድር አንፈልግም፣ የፕሪቶሪያ ሰላም ስምምነት አደራዳሪዎች ሆኑ አምባሳደሮች ዲፕሎማቶችንም አንሰማም፣ እኛ የውጭ አጋሮች አሉን፣ ከነሱ ጋር ወደ ጦርነቱ እንገባለን ሲል ለተሰብሳቢዎቹ ሰላም እንደማይፈልጉና የጦርነት ዝግጅታቸውን ከውጭ አጋሮቻቸው ጋር ጨርሰው ወደ ተግባር ሊገቡ መሆኑን ማረጋገጫ ሰጥቷል። ይህ የጽንፈኛው ቡድን መሪዎች ለገዛ ስልጣናቸው ሲሉ ህዝብን ስሜት በመቀስቀስ ወደ ሞት ለመላክ የሚያደርጉትን ዝግጅት ግልጽ አድርገው ያሳያል። ስብስቡ የትኛውንም የዲፕሎማሲ ጥረት እንደማይቀበለው ለዓለም አቀፍ ማህበረሰብ ደጋግሞ እየገለጸ ይገኛል። በዚህም ሳያበቃ ቡድኑ በዓለም ፊት የፈረመውን ፕሪቶሪያ ስምምነት በተጻረረ መልኩ ከውጭ ኃይሎች ጋር የሚያደርገውን ገደብ አልባ ግንኙነት በማጠናከር ለወታደራዊ ዓላማ ብቻ የሚውል ነዳጅን ከኤርትራ በገፍ በማስገባት ለትንኮሳ ሙሉ ዝግጅት እያደረገ ይገኛል። ዓለም አቀፍ ማህበረሰብ፣ የተባበሩት መንግስታት የሰብአዊ መብቶች ምክር ቤትና የአፍሪካ ህብረት የሰብአዊ መብቶች ኮሚቴ በዚህ ጉዳይ ላይ እያሳዩት ያለው ዝምታ ሊሰበር ይገባል። አሁን ላይ የዓለም አቀፍ ማህበረሰቡ እያደረገ የሚገኘውን የዲፕሎማሲ ጥረት ገታ በማድረግ በዚህ አፈንጋጭ ቡድን ላይ ጠንከር ያለ እርምጃውን ሊወስድ የግድ ይገባል። ይህ በእንዲህ እንዳለ የትግራይ ህዝብ የሰላም ፍላጎት እውን ለማድረግ ከጽንፈኛው ቡድን ለመራቅ ያደገበትን ቀይ ለቆ እየወጣ ነው። ህወሓት ግን ወጣቱን ለፖለቲካዊ ቁማሩ ለመጠቀም ቆርጦ ተነስቷል። ቡድኑ ከሚያደርገው ድንገተኛ አፈሳ ወጣቱ ተደዋውሎ እንዳያመልጥ በሚል ስጋት ኔትወርኮቹን እስከ መቁረጥ ድረስ አሳፋሪ እርምጃ እየወሰደ ነው። ለምሳሌ ያህል በዱጓአ ተንቤን ወረዳ ሀገረ ሰላም ከተማ ሐምሌ 9 2018 ዓ.ም የአርሚ 60 ታጣቂዎች የከተማውን ኔትወርክ አጥፍተው ወጣቶችን አፍሰው ወደ ጦር ካምፕ መውሰዳቸው ታውቋል። አዛውንቶቹ የህወሓት አመራሮች የትግራይ ህዝብ በእውቀትና በስራ ከማነጽ የሚጠይቀውን የሰላምና የልማት ጥያቄ ከመመለስ ይልቅ በጠመንጃና በጦርነት ቅስቀሳ ውስጥ እንዲኖር በማድረግ ህይወቱን ከመቼውም ጊዜ በላይ አሁን ላይ እያጨለሙት ይገኛሉ። ስብስቡ የመኪና ትራንስፖርት አማራጮችን በመዝጋት ህዝቡ ከክልሉ እንዳይወጣ ጥረት ቢያደርግም የትግራይ ህዝብ ግን ክልሉን ለቆ ለመውጣት ሁሉንም አማራጮች በመጠቀም ላይ ይገኛል። በዚህም ወደ አዲስ አበባ የሚደረጉ የበረራ ትኬቶች ከ3 ሳምንታት ወረፋ በኋላ እንደሚገኙ ታውቋል። ከዚህም ጋር ተያይዞ ከግማሽ ሚሊዮን በላይ የሆኑ የትግራይ ወጣቶች የጦርነት አፈሳውን በመሸሽ ወደ አዲስ አበባ መግባታቸው ተከትሎ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የተለያዩ ተቋማትና የግል ድርጅቶች የስራ ዕድል እንዲሰጧቸው አቅጣጫ መስጠታቸው ታውቋል። ህወሓት ወጣቱን በሀገሩ ተሳዳጁ ሲያደርገው የፌዴራል መንግስቱ ተቀብሎ ማረፊያውና መኖሪያውን እያመቻቸለት ይገኛል። ወደ ቀጣይ ዜና ተሸጋገርን። ደመነ ካሴ ታጣቂዎችን ለሱዳን ሊሸጥ ነው። እነ ደብረጽዮን ጎን በመቆም የአማራን ርስት ለህወሓት አሳልፈው ለመስጠት በሚስጥር ሲሰሩ የነበሩ የፋኖ አመራሮች ላይ የሚደርሰው ተቃውሞ እንደቀጠለ ነው። ስፍር ቁጥር የሌላቸው የቡድኑ ታጣቂዎች አንድ ስንዝር መሬት ለህወሓት አንሰጥም በሚል አቋም እየተንቀሳቀሱ ነው። በተለይ የጎንደር ፋኖች የዘመነን አፋብንና ህወሓትን ተቃውመው ለቀው ከመውጣት አልፈው አፋብን ላይ ተነስተዋል። ለእናንተ ህወሓቶች ከቀረቧችሁ ለእኛ ደግሞ የሚቀርቡን የተከዜ ዘቦች ናቸው። ለወጣንበት ህዝብ ስንል በጠላትነትም እንፈላለጋለን በማለት ለህወሓት አሽከሮች መናገራቸውን ከታማኝ የመረጃ ምንጭ አረጋግጠናል። ታጣቂው አማራ ጠል ኃይሎች ለማስወገድ ከተከዜ ዘብ ጋር መስራታቸው በከተማው አስተማማኝ ሰላም ለመፍጠር የሚያስችል ለህዝብ ረፍት የሚሰጥ ታሪካዊ እርምጃ ተደርጎ ሊወሰድ የሚገባ መልካም ጅማሩ ነው። በተመሳሳይ መረጃ ካላማጣ ከተማ ከራያ አላማጣና ከራያ ባላ የተወጣጡ እንደ ተከዜ ዘብ ያሉ የራያ ዘብ በሚል የተደራጁ አካላት የስነ ልቦናና የሙሉ ዝግጅት ስልጠናቸውን በስኬት በማጠናቀቅ ላይ መሆናቸው ተሰምቷል። የራያ ዘብ ራያ ከመላው የአማራ ማህበረሰብ ጋር ያለው
ያለውን የማይበጠስ ታሪካዊና የደም ትስስር መሰረት በማድረግ የአካባቢውን ሰላምና ህልውና የሚያስከብር የጸና ህዝባዊ ኃይል ያለው ዘብ ነው። ኃይሉ የያዘውን ህዝባዊ ጥንካሬን ተከትሎ ወልቃይትና ራያ ለህወሓት እርም እንደሚሆንበት በብዙዎች ዘንድ የተገለጸ ነው። በተጨማሪ የሃውጃኖ ክፍለ ጦርና ሌላውም የምስራቅ አማራ ፋኖ ከራያ ዘብ ጋር በቅንጅት በመሆን አካባቢው የሚፈነጨውን አርሚ 24 በማስወገድ በወራሪው እጅ የምትገኘውን ራያ አላማጣ ነፃ ለማውጣት በቆራጥነት ተነስቷል። አሁናዊ ሁኔታ መሰረት በማድረግ አማራው ጋር ተመሰረተ የተባለው ጽምዶ ጥምረት ሙሉ በሙሉ ፈርሷል ማለት ይቻላል። ይህ በእንዲህ እንዳለ ዘመነ ካሴ እንደነ ደብረጽዮን ለአልቡርሃን ጦር ታጣቂውን በዶላር ለመሸጥ ስምምነት ላይ መድረሱን ከታማኝ የመረጃ ምንጮች አረጋግጠናል። ልክ እንደ ህወሓት ታጣቂ ሁሉ የጽንፈኛው ፋኖ ታጣቂ ለተጨማሪ መከራና ስቃይ እንዲዳረጉ በስግብግቡ ዘመን አማካኝነት ለሱዳን ጦር በዶላር ሊሸጥ ነው። በከፍተኛ የጦር ኪሳራ ላይ የሚገኘው የአልቡርሃን ጦር የፋኖ ታጣቂዎችን ከፊት በመሰለፍ የጥይት ማብረጃ እንደሚያደርግ ምንም ጥያቄ የለውም። በመሆኑም በተለይ በአረመኔው ዘመነ ካሴ ስር ያለው የጎጃም ታጣቂ በማያውቀው የሱዳን ምሬት ተገኝቶ የፈጥኖ ደራሹ የድሮን እራት ከመሆኑ በፊት በአስቸኳይ የሰላም አማራጭን በመከተል እጁን ሊሰጥ ይገባዋል። የሰላም መንገድ የህዝብንም የታጣቂውንም ጥያቄ ሊፈታ የሚችል ብቸኛ መንገድ ነው። ሳይረፍድ እድሉን መጠቀም ያስፈልጋል። ከዚህም ጋር ተያይዞ ጎጃም ፈረስ ቤት ምሽግ በጀግናው መከላከያ ሰራዊት እርምጃ ተወስዶበት በሰራዊቱ ሙሉ በሙሉ ቁጥጥር ስር ይገኛል። በዚህም ለረጅም ጊዜያት የዝናቡ ልንገራው ታጣቂዎች ሰፍረው ዘርፈውና ገለው ለመደበቅ ሲጠቀሙበት የነበረውን ከተማ ውስጥ የሚገኘው የጮቄ ተራራ ሰራዊቱ ታጣቂውን እግር በእግር ለቅሞ ከተራራው በማጽራት አሁን ችግኝ ተከላ እንዲካሄድበት ለመሆኑ ለማወቅ ችለናል። አሁንም ደጀኑ ኃይላችን የጽንፈኛውን እኩይ ዓላማ በማክሸፍ የተጀመረውን ህግ የማስከበር ዘመቻ አጠናክሮ በመቀጠል በመላው የክልሉ ከተማ የሰላም አየር እንዲሰፍን እያደረገ ይገኛል። ወደ ቀጣይ ዜና ተሸጋገርን። የኢትዮጵያ የባህር በር ጥያቄ የጋራ ብልጽግና ግብ ያደረገ ነው። ኢትዮጵያ በአፍሪካ ግዙፍ የህዝብ ቁጥርና ፈጣን የኢኮኖሚ እድገት ያላት ሀገር ብትሆንም ላለፉት 3 ዓመታት የባህር በር አልባ ሀገር ሆና ቆይታለች። የኢትዮጵያን የተፈጥሮን አቀማመጥ በጥልቀት ብንመለከት የሀገራችን ተራራማ መልክዓ ምድር ከዓለም አቀፍ የውሃ አካል ጋር የሚገናኘው በቀይ ባህር ዳርቻ በተለይም በአሰብ ወደብ ላይ ነው። ይህም አሰብ የኢትዮጵያ ርስት እንደሆነ በቂ ማረጋገጫ ይሰጣል። እኛ ኢትዮጵያውያን በጋራ በመነሳት ትላንት ሆን ብለው በፈጠሩት ስህተት ጂኦግራፊክ እስረኛ አድርገው አሰብን ከእጃችን ያስወጡትንና ዛሬም ድረስ ኢትዮጵያን በሚያመሰቃቅሉት ህወሓታውያን ሴራ መበጣጠስ አለብን። እኚህ ሴረኞች ጨርሰው ከመጥፋታቸው በፊት ዳግም አሰብን በእጃችን በማስገባት ለዘመናት የለፉበት ኢትዮጵያን የማዳከም የጥፋት አካሄዳቸውን እንዳላስኬዳቸው ልናረጋግጥላቸው ይገባል። አሁን ላይ ከባህር በር ግንኙነት ተነጥላ የቆየችው ኢትዮጵያ ስልታዊ ጥቅም በሰላማዊና በህጋዊ መንገድ ለማስመለስ የምታደርገውን ጥረት አጠናክራ መቀጠሏ የጠላቶቻችን አንገት ለማስደፋት መልካም እድልን ፈጥሮልናል። በአሁኑ ወቅት የኢትዮጵያ መንግስት የባህር በር የማግኘት ጥያቄው በሰላማዊ ዲፕሎማሲያዊና ሰጥቶ በመቀበል መርህ ላይ መሰረት በማድረግ ለመፍታት እያደረገ ያለው ጥረት የቀጠናውን ትኩረት ስቧል። የአሁኑ ትውልድ ይህንን ታሪካዊ ክፍተት ለመሙላት በቁርጠኝነት እየተንቀሳቀሰ ይገኛል። የኢትዮጵያ ዲፕሎማሲ ትኩረት ያደረገው የዓለም አቀፍ የባህር በር ህግንና የየብስ ከበብ ሀገራትን መብት መሰረት በማድረግ በሰላማዊ ንግግር የቀጠናውን ሀገራት ጥቅም ሳይጎዳ በጋራ የመልማት መርህን የተከተለ ነው። በሌላ በኩል ኢትዮጵያ ለቀጠናው ብቻ ሳይሆን ለዓለም አቀፍ ደህንነትና ለቀይ ባህር የንግድ መስመር መክፈት ጭምር የጎላ አስተዋጽኦ የምታደርግ ሀገር ናት። ከቅርብ ጊዜ ወዲህ የቀይ ባህር አካባቢ ደህንነት አደጋ እያንዣበበበት መሆኑን ተከትሎ ኢትዮጵያ በቀጠናው ላይ ተሳትፎ የማድረግ አስፈላጊነት ይበልጥ እየጎላ መጥቷል። በአፍሪካ ቀንድ የአሸባሪዎችንና የጽንፈኛ ኃይሎችን መስፋፋት ለመግታትና ቀጠናዊ ደህንነትን ለማስጠበቅ ትልቅ ዋጋ እየከፈለች ያለችው ሀገራችን ኢትዮጵያ እስራኤልና ሶማሌላንድን ያቀፈ አዲስ የቀይ ባህር ምክር ቤት እንዲደራጅ እያደረገች እንደምትገኝ ተሰምቷል። ወደ ቀጣይ ዜና ተሸጋገርን። በአዲስ አበባው ተቃውሞ ሰልፍ የደነበረው ህወሓት ጽንፈኛ ህወሓት የውሸት ትርክቱን በህዝብ ላይ ለማሰረጽ የተለያዩ የግዳጅ ስብሰባዎችን እያካሄደ ይገኛል። በስብሰባ ስም ወጣቱን አዳራሽ ውስጥ በመሰብሰብ ለወታደራዊ እቅዶቹ ማስፈጸሚያ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው። ቡድኑ በተከታታይ እያደረገ በሚገኘው የግዳጅ ህዝባዊ መድረክ ላይ ወጣቶችን ሰብስቦ ቢጠራም የሚገኝለት አላገኘም። የወጣቱን እምቢተኝነት የተረዳው ህወሓት የአርሚ አባላትን የሲቪል ልብስ አልብሶ የከተማ ወጣት በማስመሰል አዳራሹን እንዲሞሉት አድርጓል። በዚህም ድራማ ወጣቱ ተሰብስቦ ለህልውናው እስከ ጫፍ እንደሚታገል ውሳኔ ያሳልፏል የሚል ፕሮፓጋንዳ ለመስራት ሞክሯል። ህወሓት በሚያካሄደው የግዳጅ ሰላማዊ ሰልፍ ያልገመተው ተቃውሞ እያስተናገደም ይገኛል። ለአብነትም ለማንሳት ያህል ከቀናቶች በፊት ማለትም ሐምሌ 12 2018 ዓ.ም በሽሬ ከተማ ቡድኑ በግዳጅ ባዘጋጀው ህዝባዊ መድረክ ላይ ከፍተኛ ተቃውሞ አስተናግዷል። በዚህ መድረክ ተሰብሳቢው ቡድኑ የሚያደርገውን የወጣት አፈሳ እንደማይቀበል ሆን ብሎ የወልቃይት ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ ያለው ራሱ እንደሆነም ጠንቅቆ እንደሚያውቅ በመግለጽ ተሰብሳቢ ህወሓታውያንን አስደንብሯል።
በተጨማሪም በደቡባዊ ዞን በተካሄደ ስብሰባ አንድ የሃይማኖት መሪ የትግራይ ህዝብ ጦርነት ሳይሆን ጸሎት ያስፈልገዋል፣ ማንኛውንም አካል ለመግደል እቅድ አልይዝም የሚል ንግግር ማድረጋቸውን ተከትሎ ለሃይማኖት አባቶች ተግሳጽ እንኳን አንገቱ የማይሰበረው ህወሓት ከመድረኩ መልስ እኚህን አባት እየደበደበ በቁጥጥር ስር እንዳዋላቸው ሰምተናል። ከስብሰባው የቀሩ ሰዎችን እንዲሁ በታጣቂዎች አማካኝነት እያሰረና እያሰቃየም እንደሚገኝ ታውቋል። ከዛም አልፎ ጽንፈኛ ህወሓት የብዙሃንን ትኩረት የሳበውን የአዲስ አበባውን ሰልፍ የሚቀለብስ ሰልፍ እያዘጋጀ መሆኑ ተሰምቷል። በየዞኑ የሚያደርገውን የግዳጅ መድረኮች ካጠናቀቀ በኋላ በአዲስ አበባ የተደረገውን ሰልፍ ለመገዳደር ከህፃን እስከ አዛውንት በግዳጅ እንዲሰለፍ የሚደረግበት የድጋፍ ሰልፍ በትግራይ ክልል ለማካሄድ አስቧል። ለዛም እምቢ አንሸነፍም የሚል ጽሑፍ የታተመበት ቲሸርት በብዛት እያዘጋጀ እንደሚገኝ ለማወቅ ችለናል። ቡድኑ በህዝቡ ላይ እየፈጸመ የሚገኘው አፈሳ ተቀባይነቱን ያሳጣው እንደሚገኝ በሚገባ ተረድቶም የህዝቡን ቀልብ ዳግም ለመግዛት የተለመደውን ፖለቲካ ለመስራትም ተዘጋጅቷል። በዚህም መሰረት የቀድሞ ምክር ቤቱን መልሻለሁ ካለ ወዲህ አንስቶት የማያውቀውን የተፈናቃይ መመለስ ጉዳይ ዳግም በየሚዲያዎቹና በየህዝባዊ መድረኮቹ የፕሮፓጋንዳው አጀንዳ ለማድረግ ጥረት ላይ ይገኛል። ይህን የሚያደርገው የወጣቱን ስሜት ለመቀስቀስና ህዝባዊ ተቀባይነቱን ለመመለስ በማሰብ ነው። ሆኖም የትግራይ ህዝብ ከሰላም ውጪ ምንም ነገር እንደማይፈልግ በመቀሌ ከተማ በራሪ ወረቀቶችን በመበተን እያረጋገጠ ነው። ወረቀቶቹ ጦርነት በቃን፣ ወገኖቻችን በጉልበት ለጦርነት አፈሳችሁ፣ እናንተ በሰላም አትኖሩም፣ የባለፈው ጦርነት ይበቃናል የሚሉ የተለያዩ የሰላም ድምጽ የሆኑ መልእክቶችን የያዙ ወረቀቶች ናቸው። ይህም የትግራይ ህዝብ ከህወሓት አታላይ ስልት ራሱን መጠበቁን አጠናክሮ መቀጠሉን ያመላክታል። ይህ በእንዲህ እንዳለ የትግራይ ህዝብ የህወሓት ብሶት ባንገበገበው በዚህ ጊዜ እናቶች ደግሞ እንባ እያለቀሱ አደባባይ በሚታዩበት ወቅት ኢህአፓ ከማዕከላዊ መንግስቱ ጋር ያለውን ቅራኔ የተበቀለና ፖለቲካ የሰራ መስሎት ህወሓት በመደገፍ የትግራይ ህዝብ ስቃይ ይቀጥል ሲል መግለጫ ሰጥቷል። የትግራይ ህዝብ ሰጥ ለጥ ብሎ ለአምባገነኑ ህወሓት እንዲገዛና አብሮት እንዲቆም መልእክት በማስተላለፍ ጸረ ህዝባዊነቱን በተግባር አረጋግጧል። በተቃራኒው ደግሞ ኦነግ ህወሓት የኦሮሞን ህዝብ ለመከፋፈልና ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ እንደሆነ በመግለጽ ከሚሰራው ሴራ እንዲቆጠብ እንዲሁ በመግለጫ አሳስቧል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ሲል ጽንፈኛ ወደ 4 ኪሎ ለመመለስ የሚያደርገው የቅዠት ጉዞ ተባባሪ እንደማይሆን ድርጅቱ ግልጽ አድርጓል። ወደ ቀጣይ ዜና ተሸጋገርን። ከእውነት የተጣላው የካደው የግብጽ አቤቱታ። ግብጽ በህዳሴው ግድብ ዙሪያ በዓለም አቀፍ መድረኮችና በተባበሩት መንግስታት ድርጅት በደረሰባት ዲፕሎማሲያዊ ሽንፈት ለማካካስ አሁንም የተሳሳቱ መረጃዎችን እንደ አጀንዳ በመጠቀም ላይ ናት። ባሳለፍነው ሳምንትም የግብጽ የውጭ ጉዳይ ሚኒስተር የአባይ ወንዝ የኢትዮጵያ አይደለም በማለት አስተያየት ሰጥቷል። የግብጽ ባለስልጣናትና ፖለቲከኞች የተሳሳተ ትርክት ላይ የተገነባ ስነ ልቦና ይዘው የሚጓዙ መሆናቸውን ዳግም በዚህ አስተያየት ለዓለም አሳውቀዋል። የአባይ ወንዝ ለኢትዮጵያ የልማት የእድገትና ከድህነት የመውጫ የለውና ምንጭ ነው። ኢትዮጵያ ከአባይ ወንዝ የውሃ መጠን ከ85 በመቶ በላይ ታበረክታለች። የሀገራችን አቋም በፍትሃዊነት የህዝብን የልማት መብት ማስከበር ነው። የአባይ ወንዝን በፍትሃዊና በምክንያታዊ መንገድ ለመጠቀም የህዝቧን ልማት ለማረጋገጥና ድህነትን ለማስወገድ የተፈጥሮ ሀብቶቿን የመጠቀም ሉዓላዊ መብት በግልጽ ተጠቅማለች። ግብጽ ደግሞ የብቸኛ ተጠቃሚነትና መሰረት የሌለው የታሪካዊ መብት የፖለቲካ ካርድን በተቃራኒው መዛለች። ግብጽ የነጭ አባይና የጥቁር አባይን ልዩነት በማደብዘዝ እውነታውን ለማስቀየር ብትሞክርም ብዙ ከኢትዮጵያ ተራሮችና ከጣና ሐይቅ ተነስተው በሚፈሱ ገባር ወንዞች የሚፈጠር በመሆኑ የኢትዮጵያ አይደለም ብሎ መናገር ትዝብት ውስጥ ከመጣል ውጪ የሚያመጣው ውጤት ሊኖር አይችልም። ግብጽ ኢትዮጵያ የውሃ ሀብቷን ለማልማት ዓለም አቀፍ የፋይናንስና ተቋማት ብድርና እርዳታ እንዳይሰጧት የህግ ማዕቀፍ እያነሳች የዓለም አቀፍ ተቋማትን ስትጎተጉት ኖራለች። የአሁኑ መሰረታዊ ቢስ አስተያየትም ከዚሁ የጠላትነት ስሜት የተነሳ ለመሆኑ አያጠያይቅም። የኢትዮጵያ በአባይ ውሃ ላይ ያላት አቋም ከመቼውም ጊዜ በላይ የጠራ ዓለም አቀፍ የውሃ ህጋትን ያከበረና በጋራ ተጠቃሚነት ላይ የተመሰረተ ነው። ለዚህም ማሳያው ግድቡ ከተጀመረበት ጊዜ አንስቶ ከታችኛው ተፋሰስ ሀገራት ጋር ያደረገችው ተከታታይ ውይይትና ያሳየችው ግልጽነት ነው። ለዓለም አቀፍ የውሃ ህግን መሰረት ያደረገና የሌሎችን ድርሻ ያልካደ አካሄድን እንደምትከተል ዓለም አቀፍ ማህበረሰቡ ሳይቀር ምስክር ነው። ዲፕሎማቶች፣ የፖለቲካ ተንታኞችና ዓለም አቀፍ ሚዲያዎች ሳይቀር ግብጽ የፖለቲካ ድራማዋንና አላስፈላጊ ክሷን ትታ ቴክኒካል በሆኑ ጉዳዮች ዙሪያ ከኢትዮጵያ ጋር መስማማት ብቻ እንደሚበጃት ሲገልጹም ቆይተዋል። በመሆኑም የግብጽ ማብቂያ የለሽ ዛቻና አቤቱታ አዘል መግለጫዎች የኢትዮጵያን እውነታ ፈጽሞ ሊለውጡት አይችሉም። ለዚህም ነው ኡስታዝ መሐመድ አላሩሲ ታላቁ የህዳሴ ግድብ የማይቀለበስበት ጫፍ ላይ መድረሱን ሲያስረዳ የነበረው። ግድባችን ግዙፍ ፕሮጀክት በመሆኑ ከዚህ በኋላ ከህዳሴው ማዶ ስለምንገነባቸው አዳዲስ ግድቦችና የልማት ፕሮጀክቶች ብቻ ልንጨነቅ ይገባል ሲል በመግለጽ በግድቡ ዙሪያ የሚነሱ ጫጫታዎች ስጋት ሀገራችንን ስጋት እንደማይከታት በዝርዝር አስረድተዋል። ከግብጽ ጸረ ሰላም እንቅስቃሴ ተያይዞ አሜሪካ ማስጠንቀቂያ መስጠቷ ባሳለፍነው ሳምንት ከተሰሙና መነጋገሪያ ከነበሩ ዜናዎች ውስጥ ይገኛል። ሰላም በማወቅ ሴራ ላይ ተጠምደው የሚገኙት ግብጽና ኤርትራ ኢትዮጵያን
ባልተለመደው ዕለት ለ8ኛ ጊዜ በካይሮ መገናኘታቸው ይታወቃል። የሁለቱን የእውቀት ጥምረት ተከትሎ የአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮች ኃላፊ ማሶድ ብሎስ ከዚህ የእውቀት ተግባራቸው እንዲቆጠቡና ለቀጠናው ሰላም እንዲሰሩ እዛው ካይሮ ላይ ማስጠንቀቂያ እንደሰጡ ተዘግቧል። እንዲሁም በኢትዮጵያ ላይ የሚያደርጉትን ሴራና ህገወጥ እንቅስቃሴ ጨምሮ በሱዳን ጦርነት ውስጥ ያላቸውን ተሳትፎ በአስቸኳይ እንዲያቆሙ ኃላፊው አሳስበዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።